ሰበር ማምሻውን የፌደራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። አንድ ሰው ቅንድባችሁን እንድትሰጡት ቢለምናችሁ ወይም በግድ ሊላጫችሁ ቢሞክር ምን ታደርጋላችሁ? ሰምታችሁት የማታውቁት ኢትዮጵያ ውስጥ የተከሰተ አስደንጋጭ የድግምትና የጥንቆላ ሴራ ልንገራችሁ። ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማም። ሰላም ውድ ዩቲዩብ ቻናል ተከታታዮች እንደምናችሁ? እኔ በጣም ደህና ነኝ። ዛሬም ለእናንተ በአዲስ ቪዲዮዎች ተመልሻለሁ። ቻናሌን ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ እሱ ማጥፎሻል እኮ አንተ ተረጋጋ። ምን አጠርጥር ነው? ወንድሟ ነኝ፣ ጓደኛዋ ነኝ፣ ፍሬንድ እኮ ነኝ። ጥፋተኛው ገዳ ተቀጣተ። ምን የሮሮ ጌጡ የሆነ ሰውዬ እንዴ? ምን ሆነ ነው? እሷ ፌቨራይት አርቲስቷ ነው፣ አይደበበ ነው፣ ቴዎድሮስ ታደሰ አይደለም። አተለቀቅስ አያ አሞዳውን ዘፋኝ እንኳን እሱ ነው የሚያውቀው እንዴ? እኔስ ፍሬንድሽ እኮ ነኝ። እሱ ፍቅሩን የገለጸለት ቴዎድሮስ ታደሰ ኮንስ ደግሞ ከቴዎድሮስ ታደሰ የበለጠ አፍቃሪ አይደል? አመሰግናለሁ የኔ ውድ። እሺ እንዲህ እናድርግ እናቴ፣ እዛ የለምበርና ክትፎ ቤት ሄደን ክትፎ እየበላን ቁጭ ብለን እናውራ። ኧረ እባክህ አንተ ይቅርታ ልትላት ነው ስህተት ልደግም ነው የመጣው እንዴ? እሷ ክትፎ አትወድም፣ ኑድልስ ነው የምትወደው፣ ፒዛ ነው የምትወደው። ወይም አሁን ከክትፎ የተሻለ ምግብ አለ? ጅልም እኮ የኔ ነህ እኮ አንተ ልክ ነሽ። እኔ ልክ ነኝ። ስለምትረጂኝ በጣም አመሰግናለሁ። እቺ እንዲህ እናድርግ፣ እዛ የለመርና ፓርክ ሄደን ብቻችንን ቁጭ ብለን እናውራ እስቲ፣ ሁለት ሆነን እናቴ። ፓርክ አንተ ቁስሏን ድጋሚ ልልጠው እንደ መጣው ዳግማዊ ጥቃት ልታደርስ ነው የመጣው። ምን ሆነ ነው? እሷ ፓርክ አትወድም፣ ከላብ ነው የምትወደው። ምን ሆነ ነው እንዴ? ተስተካከል እንጂ ታረም። አሁን ፍቅርን ለመግለጽ ጸጥ ካለ ቦታ የተሻለ ቦታ አለ? የለም የኔ። ቆይ ግን ለምንድን ነው ከማይረዳ ሰው ጋር አብረን የምትሆነው እኮ እንዴ? አይሻርለ አንቺ ማንበብ አይንሽን ዋይሽን አይቶ ስለ አንቺ ምን ለማለት እንደፈለሽ ከማይረዳ ሰው ጋር አንድ ለደም ጊዜሽ ታጠፊያለሽ። ጉርሰማ ፋሚሊ ስሙ፣ ከባድ ምስጢር ተገኘ። እያንዳንድሽ ፍቅር አይመቸኝም፣ ከወንድ ጋር ግንኙነት መጀመሪያ አይመቸኝም፣ ወንድ ልጅ አይመቸኝም፣ ፍቅር የሚባለው መጃጃል አይመቸኝም እያልሽ ምትጃጃይ ሴት ምስጢርሽ ተባኗል። እሱ ምንድነው ካልሽ ደግሞ የምትወጂው ልጅ አንቺን አይወድሽም ወይም የምታፈቅሪው ልጅ አንቺን አያፈቅርሽም። ለዛ ሌላ ምንም ምስጢር የለም። ከዛሬ በኋላ ማንንም አትሸውዱ። እንክበር ማለት እንግዲህ ሰው ሁሉ ባህሪ ይለያያል። ፎር ዘ ፈርስት ታይም ዴት ወጥቼ ከግርማ ጋር ኢንተርናሽናል ሆቴል ትልቅ ቦታ ነው ወሰደኝ። እሱ ዛኔ እዚህ ፌስ ቱ ፌስ እንዲህ የተያየን ቁጭ እንዳልን ያንጠራራኛል። እኔ ራሴን አመኛል። እንዲህ ዝቅ እላለሁ፣ ቀና እላለሁ። ኃይለኛ ውጋት ነው ያዘኝና ጄለስ በጣም አፈቀርኩት። በፍቅር እንደዛ ምጥወለወል መስሎት በቃ ተበጣጠሰ። ባርጎና ሳጣ ስልኩን እንደነካካ ምን ሆነሽ ነው አለ። ቡና አልጠጣውም ብራዘር አልኩት። በቃ በኃይለኛ ድምጽ ቡና ካልጠጣው እንደዚህ ነው የጨመቀ ማሰጣኝ እንጂ ካንተ ፍቅር ይዞኝ ምናምን አይደለም። ምናልባት ቡና ከጠጣው በኋላ ስሜ ማን ነበር አልከኝ ልል ይችላልው። እንዲህ ዝም ብለህ በባዶ ሜዳ አታፏጭ። ጋይስ ትናንትና ማታ የሆነ ፕሮግራም ነበረን ከጓደኞቼ ጋር ቤተሰብ ምናምን ብቻ ተሰብስበን የሆነ የባህል ቤት ነበርንና ወጥቼ ስቴጅ ላይ ጨፈርኩኝ። ስመለስ ጓደኞቼ በጭፈራ እየሳቁ ነውና ምንድነው ተቀስት ቪዲዮን ካሁን አስቀምጥላችኋለሁ። ከዚህ ቀጥሎ ምንድነው ያሳቃችሁ ሲነገሩኝ እስቲ ብለ ኮሜንት ላይ ጻፉልኝ። እንዴው ምን ነው ቄጤን ቀመሉኛል ካንተ የቅማል ሻጭ አክስቱ ልጅ በጣም እንዴው አመስክስ አንተ የመጋረጃ ሻጭ ልጅ አንተ ጅምር ያልተጨረስክ የማባክ ዝም ብለህ ታምሳለህ እንዴ አንተ የቆሎ አዲያይ ልጅ
እንዴው ከየትኛው ሀገር ነው የተሰራው አንተ ወንጭፊት? እንዴ ምን አይነት ልክስክስ ነህ? እንዴው ዝም ብለህ እንዴው አቅመንም አታውቅ አንተ ያጉሎ ሻጭሊ አፈር ያስበላህና ዝም ብለህ አቅምህን ወቅ አንተ እንትን የርሜር ሜድ ሻጭሊ ግሮ ገባገጭ ይላል። አንተና ኮድ በላይ አትማታ። ማን መታ ጨረፋ እንዳደረኩ አርቶ ዳዲኒን ማጫውቱኝ። አረ በጦር እንዳለው ጋር ይሄ እኮ የወንዶች ስፖርት ነው። ዘያንም ሸልትለት ቢጮተው በሰለ ጀምር ልጅ። አረ ዘንድሮ ለቅሶ ሰው ተቸግሯል። በእናትህ ምሳሳት ጠብቄ እጄ በዋና መቆለሻ ሁሉ ነው ስወርድ ፋይት ዳኛለሽ። አረ ካንተ ጋር ማን ይጮታል? ግንድዬ ግንዱካ ልገለን ነው። ማን ሞቶ ነው ደግሞ? እዛ ላይ ሰፈር ወይዘሮ ባዩሽ ሞቶ እኮ ነው። በእናትህ ምን አለበት ቆሎ ላይ ዱቤ እንኳን ቢያደርጉበት። ባዩሽ ሳሌ እኔ ታውቃት ነበር እንዴ? ታውቃታለህ? ካስተመር ነበረች እኮ በእናትህ። አሁን ቅርብ ጊዜ መቼለት ንግድ ፍቃድ አድሽላት የመተት ዘመዳዊ ቀራት ባዳ እንዴት ያለሽ መልካም ሰው። ወይኔ ጥሩ ሰው አይበረክትም እኮ በእናትህ አይበረክትም። በቃ አንተ ሀዘን አታብዛ። በቃ ልጆቹን ሂድና በውርስ አባላቸው። በጎ በጎን አታስብም እንዴ? እኔ ሰለሞን እኔ አንተ ሞትክ ቀን ሲሆን አብሬ ነው የምሄደው። ለስልጣኔ ነው የምታሰጋኝ። እኔ እኮ ልጁ ቢወለድ ችግር የለብኝም ላለማመን ምናምን ብዬ አይደለም። ለአንቺ እኮ ነው ቤብ እኮ ሳታገባ አረገዘች እንዲህ እንዳይባል። በቃ ቀጣይ ዓመት እንጋባለን። ያሁኑን አስወርጁ። በቃ በወግ በማድረግ ይዤሽ ልውጣ። የሰው ወሬ እንዴት ታደርጊዋለሽ? እኔ እኮ ለአንቺ ነው ለእኔ አይደለም። በቃ እስኪ አስቢበት። ምንም ታፈጣት ነው። ኧረ ምንም እኔ ገርመኝ ነው ሰለሞን። እንደው በገለጥኩ ቁጥር መዝገብ ነህ። በቃ አያልቅም ያንተ ስራ። እገልጧለሁ። ውርጃ ኃጢአት እንደሆነ ታውቃለህ አይደለ? እና እኔ ጽድቅ ነው ወጣኝ የሆነ ብራ ብድሬ በእናትህ ይቀጥራለሁ። አሁን አንዷን አገባሻለሁ እያልካት አልነበር? ኧረ ተው ሰለሞን ተው። እውነት የሰለብኩልህ ፍርኖ ዱቄት በቆሎ ቅልቅል አለው የምትል ከሆነ ማለት ነው ቪዲዮ እየቀረስክ ድፈውና እኔ ቀጣይ ከሸማቾች ምን የመሰለ ፍርኖ ዱቄት ነው ሰልቤ ማመጣልህ። እሺ ዶክተር ሰላቢ ምን አርጉ ነው የምትለው? እንደው ምንድን ነው የምሰራው? አንዱ ከዓመት በፊት ፍርኖ ዱቄት ጊቫዌ ሰልቤለት በእናትህ በቆሎ ቅልቅላለሁ ብሎ አስወራብኝ መሰል። የሰው ልጅ ግን አየዋ። እኔ ሲጀመር ለምዱን ለበስኩ እንጂ ተኩላው ነኝ ስላላወቀኝ ነው። አረ የሚበላ ተኩላ ይብላህ። እንደው ቀን ሙሌት ነበርክ። እሺ ስልክ የማይሰራው ሲያቀብጠኝ ሙዳን ፕራንክ አረጋለሁ ብዬ በእናትህ ታሞ ሆስፒታል እኮ ነው ግራውንድ ውስጥ ነበርኩ። አይ አንቺ ክላሲክ ምን ፕራንክ ሰራሽ? እንጀራ ሳይቼ ነጭ ሽንኩርት አጎረስኩት። የቴዲ አፍሮ ዘፈን ሰማህ አልበሙ ሰማህ የምትሉኝ እንኳን በኔ አማርኛ የቴዲ አፍሮ ዘፈን ለአማርኛ ሊቆይ ራሱ ሲራ የሆነ ዘፈን አይደል እንዴ? እኔ ከቴዲ አፍሮ ዘፈን እየገባኝ እንዲህ ነው አንዴ አልከኝ መኮንን ምለው ብቻ ነው በጌታ በኢየሱስ የራቁት ቪዲዮ ይዛበት ነው። ወይኔ ወንድሜ ሚስቱስ Money is the power of all the things. Of course. የጌታ ፈቃድ ይሁን ብለን ዝም አልን። ጌታ መርጦልን ነው ተብሎ እኮ ይሆናል። ወይኔ ፈተናው። ተመስገን ፈጣሪ ለአያቴም ተስፋ አላት። ብዙ ጊዜ ጸልይ ጸሎት ተጠራቅሞ ሲመጣ የረጅም ዓመት ጸሎት እግዚአብሔር ያጣመረው ኮመንት አይለየውም። እሺ ትዳር ለካ ውሳኔ ነው። በቃ ቆርጠ መወሰን ያለብን ከችግር አይበልጥም። በስመ አብ በጣም ነው ዶሮ ወጥ የምወደው ማርያምን። በጣም በዓል ሲመጣ ዶሮ ወጥ ካልሰራሁ ምንም ደስ አይለኝም። ማንኛውም በዓል ሲሆን በግ ቢኖር ራሱ ማለት ነው። ተረጋጉ፣ ገና እያጠበች ነው። ሽሮ ብናርጊበት ሼፍ መጥምቁ አሳ ቢሆን ተነስቶ ነበር። ፎር ሪል በጣም አሪፍ። አሁን ደግሞ ዶሮ ወጡን አሳይም። ታዲያ አሁን ለምን አልሰራሽም? እጅሽ ይሰበር። የዶሮ ሾርባ
ቫይረስ ጨምሪበትና ብሪያኒ አርጊው በሁለት ራሱ እንትን ይሰራል ጽዳትሽ ተመችቶኛል እንዲህ ካጠብሽ ይበቃዋል ቁሌት ውስጥ ከተችው ዶሮ ፈሰሰ ሰበር ማምሻውን የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዛሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌዴራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከተደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳቸው የቴዲ የልብ ጓደኛ የረጅም ጊዜ ጓደኛውን ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዛሀበሻ ገልጸዋል። ጉዳዩን እየተከታተሉ ለእናንተ እናደርሳለን። በዚህ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ እየደረሰ ያለው የእስር ዘመቻ ብዙዎችን እያነጋገረና ብዙ ጥያቄዎችንም እያስነሳ ይገኛል። እስኪ እናንተ በጉዳዩ ላይ ያላችሁን አስተያየት በኮመንት ላይ እናንብበው። አሁን ያለው መረጃ ይሄን ይመስላል። እየተከታተልን እናቀርባለን። ፔጃችንን ይከታተሉት። አንድ ሰው ቅንድባችሁን እንድትሰጡት ቢለምናችሁ ወይም በግድ ሊላጫችሁ ቢሞክር ምን ታደርጋላችሁ? ሰምታችሁት የማታውቁት ኢትዮጵያ ውስጥ የተከሰተ አስደንጋጭ የድግምትና የጥንቆላ ሴራ ልንገራችሁ። ሁኔታው እንዲህ ነው። አንድ የድግምት መድኃኒት ቀማሚና ሌላ ተባባሪ ግለሰብ በ10 ሺህ ብር ይስማማሉ። ስምምነቱ ምን መሰላችሁ? መድኃኒት አስደራጊው በግል ቅራኔ ያለበትን አንደኛውን ተጎጂ እንዲሞት፣ ሁለተኛውን ደግሞ በቁሙ እንዲያብድ ለማድረግ ነው። ድግምቱ እንዲሰራ ግን የተጎጂው ቅንድብ የግድ ያስፈልጋል። ተከሳሹ የተጎጂውን ቅንድብ አዘናግቶ ለመውሰድ ሲሞክር ግን ሳይሳካለት ቀርቶ እጅ ከፍንጅ ተያዘ። በቁጥጥር ስር የዋሉት ግለሰቦችም በፖሊስ ምርመራ ወንጀሉን መፈጸማቸው ይረጋገጥና የአካባቢው ፍርድ ቤትም በ8 ወራት ቀላል እስራት እንዲቀጡ ወስኖባቸዋል። ታዲያ የ8 ወር እስራቱ ለዚህ ድርጊት በቂ ነው ትላላችሁ? አስተያየታችሁን ኮሜንት ላይ አስቀምጡልኝ። መረጃው የዳጉ ጆርናል ነው። ፎሎ ማድረጋችሁ እንዳይረሳ። መልካም ጊዜ። ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማ። ታጣቂዎች ሰብረው በመግባት ሙሉ ንብረቶችን ይዘው እንደሄዱ ምንጮች አረጋግጠዋል። የቴዲ አፍሮ ስቱዲዮ በአዲስ አበባ ሲኤምሲ አካባቢ አዲሱ የኮንቬንሽን ህንፃ አካባቢ የሚገኝ ሲሆን እዛም አቦጊዳም ስቱዲዮ ሃና ለ የሚል ቴዲ እንደ ቢሮም እንደዚሁም ደግሞ አዳዲስ ስራዎችን ለመፍጠር የሚጠቀምበት ስቱዲዮ አለው። በዛ ስቱዲዮ ውስጥ ከስፒከር እስከ ኮምፒውተር ሁሉንም ነገር የማቀናበሪያ መሳሪያዎች ወደፊት የሚወጡ ስራዎችን ጭምር ሰብስበው መውሰዳቸው ነው ምንጮች የገለጹት። እንደ ምንጮቹ ገለጻ እነዚህ ታጣቂዎች የመንግስት የታርጋ ያለው መኪና መያዛቸውን እንደዚሁም ደግሞ የአንዳንዶቹም የፌዴራል ፖሊስ ዩኒፎርም የለበሱ እንደሆነ የገለጹልን ምንጮቻችን ወደ ህንፃው ሲገቡ የህንፃውን ጥበቃ ደብድበው አቁስለውት እንደዚሁም ደግሞ የተለያዩ ጉዳቶችን አድርሰው ስቱዲዮን ሰብረው ገብተው ሁሉን ነገር እንደወሰዱ ነግረዋል። ጉዳዩን እየተከታተለው ነው። ቪኦኤ የዩቲዩብ ቻናል ላይ ዝርዝሩን ጠብቁን። በቴዲ አፍሮ ላይ እየደረሰ ያለውን ወከባ በማውገዝ 16 የዲያስፖራ ተቋማት ለአሜሪካው ውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮ ደብዳቤ ላኩ። መረጃውን በአጭሩ አቀርባለሁ። በትላንትናው ዕለት ምሽት የፌዴራል ፖሊስ ትጥቅ የለበሱ ታጣቂዎች ወደ ቴዲ አፍሮ ስቱዲዮ በመግባት አቦጊዳ የተባሉትን ስቱዲዮ 1 እና ስቱዲዮ 2 ሙሉ ዕቃዎችን መውሰዳቸውን መዘገባችን ይታወቃል። አሁን ደግሞ 16 የዲያስፖራ ተቋማት በቴዲ አፍሮ ላይ እየደረሰ ያሉትን ወከባ በማውገዝ ለአሜሪካ ውጭ ጉዳይ መስሪያ ቤት ደብዳቤ አስገብተዋል። የአሜሪካ የኢትዮጵያ የሕዝብ ጉዳዮች ኮሚቴን ወይም ኤፓክን ጨምሮ 16 የኢትዮጵያን አሜሪካ የዲያስፖራ ተቋማት
የበአንጋፋው ድምፃዊ ቴዎድሮስ ካሳሁን ላይ የደረሰ ያለውን ጫናና በኢትዮጵያ እየተባባሰ ያሉትን የሀሳብን በነጻነት የመግለጽ መብት አፈና አስመልክቶም ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስቸኳይ የትኩረት ደብዳቤ አቀረቡም። የኢትዮጵያን የአንድነት ንቅናቄ ሊቀመንበር የሆኑት ዶክተር ባደገ ቢሻው ተፈርመው በወጣውና በሌሎች 15 ታላላቅ ተቋማት በተደገፈው በዚህ ደብዳቤ ላይ የፌዴራል የጸጥታ ኃይሎች በምሽት የድምፃዊ መኖሪያ ቤት በመግባት በእሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸው ተገልጿል። ከዚህ በተጨማሪም የድምፃዊ ቃል አቀባይና ምክትል ማናጀር የሆኑት ወይዘሮ መሐሌት ሰለሞን መታሰራቸው እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮ ሙዚቃዎች በማዳመጣቸውና በማጋራታቸው ብቻ መታሰራቸው እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች የጥበብ ነጻነትና የዜጎችን ማህበራዊ ምህዳር በእጅጉም የሚያጠቡ መሆናቸውን ተቋማቱ አጽንኦት ሰጥተዋል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች የሚቆጠሩ ዜጎችና ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑን በእርሱ በስራ አጋሮችና በአድናቂዎቹ ላይ የመጣውን የፖለቲካና የዜጎች መብት አፈና ቁልጭ አድርጎ የሚያሳይ መሆኑን ለማርኮ ሩቢዮ የገባው ደብዳቤ ያስገነዝባል። ኤፓክ እና አጋር የዲያስፖራ ተቋማቱም የአሜሪካ ውጭ ጉዳይ ሚኒስትር በቴዲ አፍሮና በሌሎች አደጋ ላይ ባሉ ግለሰቦች ዙሪያ ያለው ሁኔታ በቅርበት እንዲካተል አሳስበዋል። በተጨማሪም የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሀሳብን በነጻነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎች፣ አንቂዎችና ነጻ ድምፆች ከወከባና ከበቀል እርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎችን መሰረት ያደረገ ጠንካራ ግፊት እንዲያደርግ በአክብሮት ጠይቀዋል። አርቲስቱ በጠና ታሟል። በእስር ላይ የሚገኘው ሰለሞን ቦጋለ በወንድም ካሊድና በይገረም ደጀኔ ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ተነስቷል። ከእስር ቤት ያለው መረጃ አቀርብላችኋለሁ። በህገወጥ የፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው በእስር ላይ ከሚገኙት ታዋቂ አርቲስቶች መካከል አርቲስት ሰለሞን ቦጋለ በከፍተኛ ህመም ምክንያት የሕክምና ክትትል እያደረገ መሆኑን ሰምተናል። አርቲስቱ ቀደም ሲል በነበረበት የስኳርና የደም ግፊት ህመም አሁን ላይ ጸንቶበት ለመቆጣጠር በመቸገሩ ምክንያት አብዛኛውን የእስር ጊዜውን በፖሊስ ሆስፒታል ሕክምናው በመካተል እያሳለፈ እንደሚገኝ ታውቋል። በሌላ በኩል ከዚሁም የፊንቴክ ኢንቨስትመንት ጋር በተያያዘ የመኪና ስጦታ ተቀብለው የነበሩት አርቲስት ይገረም ደጀኔና ካሊድ ናስር ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ዛሬ መነሳቱን ሰምቻለሁ። አርቲስቶቹ የተበረከተላቸው መኪና በወንጀል የተገኘ ሀብት በመሆኑ ለፖሊስ እንዲመልሱ ቢታዘዙም በተሰጠው ጊዜ ባለመመለሳቸው ምክንያት ቤተሰቦቻቸው በእስር ቤት እንደጠየቋቸው ተከልክለው እንደነበር ተገልጿል። ይህንን የእገዳ ውሳኔ ተከትለው ትላንት በነበረው የአርቲስቶቹ የፍርድ ቤት ቀጠሮ ላይ ካሊድ ናስር ቤተሰቦቻቸው እየጎበኟቸው እንዳልሆነና በማረሚያ ቤት የሚቀርብላቸው ምግብ ለመመገብም እየተቸገሩ መሆኑን ለፍርድ ቤቱ በቅሬታ መልክ አቤት ብሎ ነበረ። ሁለቱ ግለሰቦች ያቀረቡትን ይህንን አቤቱታ ተከትሎም ዛሬ ላይ የይገረም ደጀኔና የካሊድ ናስር ቤተሰቦች ወደ ማረፊያ ቤት በመሄድ እስረኞቹ እንዲጠይቁ መፈቀዳቸውን ከምንጮች አረጋግጠናል። የዛሬ ቪዲዮ ይህን ይመስል ነበረ። አይሆን በቪዲዮ ዘናፈታ እንዳላችሁ ተስፋ አደርጋለሁ። በቀጣይ በአዲስ ቪዲዮ እስከምንመለስ ቸር ቆዩ።